ከአክሱም ጫፍ አቁማዳ 1967 ዓመተ ምህረት ተሰቀለ። ገጣሚ ደበበ ሰይፉ ለታሪክ መታወሻ ወደ ላይ ወረወረው። አቁማዳውም አክሱም ጫፍ ተንጠለጠለ። ሁሉንም ቤት ሲያስከፍት የከረመው አቁማዳ የሚያስፈልገው ለአንድ ቁና ጤፍ ነበረ። አንድ ቁና ጤፍ የተቸገረ አንድ ጓዳ፣ አንድ ቤት፣ አንድ ቆዳ ወይም ደግሞ አንድ የሰው ልጅ ነበረ የሚፈልገውና በዛ ፍለጋ ውስጥ የተገኘች ስትዞር የነበረ ሁሉም እጀገባች የሁሉንም ቤት ያየች የሁሉንም ጓዳ የፈተሸች ግን ደግሞ ከዛ ሁሉ ፍቅርን በመጨረሻ አትርፋ አክሱም ጫፍ ላይ እንደ ባንዲራ ሆና ልትሰቀል ልትዘከር ታሪክ የያዘች ባዶ ሆና ባዶ ያልሆነች አቁማዳ መሆኗን የሚያሳይ ይመስለኛል። ኢትዮጵያዊ ሁሉ የለኝም ከሚል ሞቱን ይመርጣል። ስለ ወንድሙ ሲል እፍረቱን ክብሩን ሁሉ ይሰዋል። የራሱን ጣር ችላ ብሎ ለወገኑ ይማጽናል። አቁማዳውን ይዞ ይዞራል። ሸዋም ማፈረና የለኝም ማለቱን ወደ ሐረር ዞረ። ሐረርም መልሶ ባሌን አተኮረ። ባሌም ወደ አሪሲ፣ አሪሲ ሲዳሞም ተክዞ ግን የለኝም ብልስ ማን ያምነኛል ብሎ ወደ ጋሞ ላከ አቁማዳ ጠቅሎ ይላልና አንዳንዴ የራሳችንን በራሳችን ስንደብቅ የሚያይብን የለም እንደብቀዋለን ይደበቃል። ግን ደግሞ ሰው ጠይቆን ከሆነ ወደ ውጭ የምንሰጠው ነገር ደግሞ የሚታይ ስለሆነ ማን ያምነኛል ይላል። የለኝም ብል ምናልባት ከኔ ልጆቹን አስበልጠው ሊሆን ይችላል፣ ምናልባት ለዛሬ ኮራት ያጣልኝ ሊሆን ይችላል ብሎ እንዳያስብ ነው። አይ ማን ያምነኛል ብሎ ያችን በሚስጥር ለማንም ሳይነገር ከትግራይ የመጣች አቁማዳ ወሎ ደርሳ ከወሎም ደግሞ ቀጥታ ወደ ትግራይ ምላሽ ሳይሰጥ የለኝም ብሎ ሳይመልስ አይል ወንድሜ ሊኖረው ይችላል እኔ ባይኖረኝ በሚል የመጣች ናት። አሪሲም ካላመኑኝ ብሎ ወደ ጋሞ ይልካታል። በሰሜን የገባው እህል ማጣት ለካ ተዛምቶ ኖሯል። ትግራይ ወደ ወሎ የላከውን አቁማዳ 12 ክፍላተ ሀገራት ተሽከርክሮ ወደ ራሱ ሲመጣ ያዝናል። ከማጣት የተዘገነውን ፍቅር በርህራሄ ይመለከታል። አቁማዳውንም ለወንድሞቹ ፍቅር መታሰቢያ አድርጎ ይሰቅለዋል። ከትግራይ ነው የምትነሳው፣ መልሳ ትግራይ ትደርሳለች። ትግራይ ደርሳ ነው እንደ ባንዲራ የምትሰቀለው። ምን እላለሁ ይሄን ግጥም ሳነብ እቺ አቁማዳ ከትግራይ ተነስታ ወሎ ጋር ደርሳ ሸዋ ጋር እንደደረሰች ወደ ኋላ ብትመለስ ኖሮ ምን ይፈጠር ነበር የሚለው ነው። አሁን ፍቅር ሆና ታሪክ ሆና ልትሰቀል የበቃችው ትግራይ ሳይሰማ ይሄን ሁሉ ክፍላት ሀገራት ዞራ ትግራይ መግባቷ ነው። ከራሱ ነው ብድር የተጠየቀው። ብድር ጠያቂው ብድር ተጠይቆ ነው። ያኔ ነው አሃ ለካ ይሄ አቁማዳ የኔ ነው እንዴ፣ አሃ ለካ ወንድሞች አልነገሩኝም እንጂ ስለኔ ሲሉ የሰው ፊት እያዩ ነበረ፣ አሃ ለካ ወንድሞቼ ኩራታቸውን ንቀው በሆዳቸውን ያመቁትን ነገር እሱን ነገር ረስተው ትተው ስለኔ ሲሉ ክብራቸውን ጥለው ኩራታቸውን ትተው አሃ ለካ ለወንድ ሲጠይቁልኝ ነበረ። እቻ አቁማዳ እኮ እንደዚህ ዞራ እኔ ጋር ደረሰች፣ ለካ ይቺ የኔ ናት እንዴ፣ ለካ የኔና የወንድሞቼ ፍቅር ከዚች ከባዶ አቁማዳ ነው ማለት ነው የሚዛቀው፣ ከዚች ነው ማለት ነው የሚወጣው፣ ከዚች ነው ማለት ነው ብሎ እንዲያስብ እባክህ ቁናህል ስጠኝ ብሎ እኮ ከደብዳቤ ጋር ጭምር ይጠይቀዋል። እባክህ ልሞት ነው ተርቤ። ምክንያቱም እህል የሚደርስ የፍስለታ እኔ የምሞት ዛሬ ማታ የሚለውን አይነት እንዳይሆን እከከ እንዳይኖር ልዳማ እንዳይኖር ገባህ አይደለ? ለዛ ሲባል ለወንድሙ እየለመነለት ነው የቆየው። አቁማዳው ሲፈተሽ ሰው ብቻ አልነበረም፣ ዘመንም እያዛጋ ነበር። ድርቁን አስሶ የተመለሰው አቁማዳ በነፋሱ በጋሬጣው የተቀደደ አይመስልም። ይልቁንም ፍቅር ተሞልቶ መንከራተቱ የተመቸ ይመስላል። አቁማዳው ካገኘ በኋላ እኔና ወንድሞቼ አለ በለዘብታ ለራሱ እንዲያወራ የራሱን ስሞታ ለራስ አንዳንዴ ታልጎመጉማለህ አይደለ ብቻህን ትሆነና እኔና ወንድሞቼ ሁላችን ከባዶ አቁማዳ ነው የሚዛቅ ፍቅራችን። ይህ ነው አንድነታችን፣ ይህ ነው ባህላችን፣ ዘመን ማዛጋቱ በያንደበታችን። ያኔ የሰው ልጅ ብቻ አልነበረም ማለት ነው። ወይ ደግሞ የሰው ብቻ ሳይሆን ዘመንም ነበረ። ያን ወቅት የሚያሳይ ያን ዘመን የሚያሳይ ዘመን በየሰው አፍ ውስጥ ችግር ሆኖ ረሃብ ሆኖ ገብቶ ሲያዛጋ ያንን ሁሉ ክፍለ ሀገራት እንዳንዴ ትጋራለህ አይደል? ብሶት ጥሩ የማህበረሰብ እሴታችን እንደዚህ ችግሮቻችን ላይ አንዱ የሀዘን ነው አይደለ? ማስተዛዘን ቤት ቁጭ ብለህ ምናምን የሞተበትን ሰው ምን ያለበትን ሰው ያን ሁሉ ይሄኛው ለዝን ሲለመን ላቃብሩኝም ይሆናል እኮ ተርቦ ሞቶ አልፎም እኮ ሊሆን ይችላል። እህሉ ለዝንም እኮ ሊደርስ ይሆን ይችላል አይደለ?
ግን ደግሞ ይጠይቃል። እንደዛ እያለ ዘመን በየሰው አፍ እያዛጋ እየተቸገረ ይኖርና አሃ ለካ ሁላችንም ቤት ውስጥ ችግሩ ነበረ፣ ሁላችንም እያዛጋን ነበረ፣ ሁላችንም ተርበን ነበረ። ለካ የጋራ ነገር አለን። ቢያንስ ችግር የጋራ ታሪክ መሆን ይችላል። የሀገርን ከማስተሳሰር ማህበረሰብን ከማስተሳሰር ከማዋደድ ከማፋቀር ጋር ግጥሙ በራሱ የሚሰራው ስራ አለ። እንደ ሀገር ደግሞ የተሰራም ስራ አለ። ያ ነው የሚፈቅድለት ያለ ስለሆነ ልኩ ማለት ነው። ከዛ ውጪ መሆን ስለማትችል ስለዚህ እንደ አይነት ግጥሞች እንደ አይነት ሐሳቢዎች ሀገርን አንድ ማድረግ እንደገና የነበረውንም የማስታወስ አሁን ይሄ እንደ ትዝታ ነው አይደለ? ግጥሙ እንግዲህ 1960ዎቹ አካባቢ የተጻፈ ግጥም ነው። ይሄ ግጥም አሁን ላይ እያወራንበት ያለ ነው እንግዲህ 2017 ላይ ሆነን ነው። ይሄ ግጥም እንደ ኢትዮጵያ ደግሞ ወደፊት ገና ብዙ አመታት እንደዚህ ሄዶ መልሶ እንዳዲስ የሚነገር ነው የሚሆነው ማለት ነው። ምክንያቱም ይሄ ግጥሙ በራሱ የሚሰራው ታሪክ እናንተ እያወራን የምትሰራ ኢትዮጵያ አለች የሚያስብ ሰዎች ሀገራችን እንደዚህ ናት እንዴ? ለዛ ነው ታሪክ እንዳይሆኑ ያልተኖረ እንዳይመስል ታሪክ ሆኖ ይቀመጥ ሲባል ማለት ነው። አቁማዳው ብቻ አይደለም ግጥሙም ይቀመጣል ተሰቅሎ። የማዛጋት ተረት አይደለም፣ በፍቅር የሚነበነብ የመተሳሰብ ታሪክ እንጂ እንደ ባንዲራ ጫፍ ላይ የተቋጠረው የታሪክ አዝመራ የያዘው አቁማዳ የአንድነት ምልክት ነው።